ጋሽንትና እግዚአብሔር ይስጠው ሌባ ስለሆነ የስድስተኛ ክፍል ተማሪ ገንዘብ ይሄንን ግን ማንም እንድንናገር አይፈቅድልን አይደለ? አንድ የሆነ ከንትን ውስጥ የወጣ 8 ዓመት ታስሮ የነበረ 10 ዓመት ታስሮ የነበረ አንድ ወጥቶ ቢሊዮነር አከሌ ቢሊዮነር ሃው በጥንቁልና ነው የመጣው። ትናንትና እኮ ሲበደር የኢትዮጵያን ገንዘብ ከኢትዮጵያ ንግድ ባንክ እኮ ሲበደር ነበር። ምን ያህል አትርፏል? ምን ያህል ከፍሏል? ምን ያህል ሀገር ውስጥ ገንዘቡን ኢንቨስት እያደረገ ነው? ያገባኛል። ዛትስ ማይ የኔ ገንዘብ እኔ እናቴ ግብር የምትከፍልበት የኢትዮጵያ ሕዝብ ገንዘብ ነው። ስለሰጠህ አትመሰገንም። የዘረፍከውን የሰጠኸው ዛሬ ያቺ ደብረ ብርሃን ላይ የተንከራተተችው እናት የተራበችው እናት የእሷን ገንዘብ ነው መልስ የሰጠኸው። የራሷ ገንዘብ ነው። አንተ ያንን ባታደርግ ኖሮ በስነስርዓት እናንተን መሰሎቹ እዚህ ስልጣን ላይ ቁጭ አልኩ በስነስርዓት ግብር ብትከፍሉ ኖሮ ይቺ የደብረ ብርሃኗም የወለጋዋም የትግራዋም እናት ባልተራበች ነበር። ሌባ ሁላ ለእምስና ለሴት ገንዘብ የምታወጣ እንዳለ ብሩን ትራንስፈር የሚያደርጉት ዝም ብላችሁ ሴቶች ናቸው። የተዘረፈ ገንዘብ ወደዛ ጋር መጣ። that's the question ያ 1 ሚሊዮን ህዝብ ወደዛ አካባቢ ሲመጣ ሀገሩ ላይ ምንም ነገር የለው መስራት አይችልም። ሀገሩ ላይ ያ ወይስ በሰላም ነው ተቀያየረን የመጣነው? እኛስ ወደ እነሱ አክልል መሄድ እንችላለን? ይሄ እኔ ጥያቄ ነው። 1 ሚሊዮን it's too much የሆነ የታሰበ ነገር አለ። ጆኖሳይድ ታስቦ ሊሆን ይችላል። ምክንያቱም ኦሮሞን ለመጉዳት አማራና ኦሮሞን ለማጣላት የተደረገ ህገወጥ ሰፈራ ነው ብዬ ነው እኔ የምለው። ዛሬ ኦሮሞና አማራ የታሪክ ጠባሳና ጠላት እንዲሆን የተደረገ ነገር ነው። ለምንስ ከሰፈሩ በኋላ ለምንድነውስ የሚሰደዱት? ለምን ተፈልጎ ነው? ለምንድን ነው ስታሰፍሯቸው አንድ አካባቢ ያሰፈራችኋቸው? ለጦርነት ፈልጋችኋቸዋል፣ ለጆኖሳይድ ፈልጋችኋቸው ነበረ። እኔ ብዙ ነው ጭንቅላቸው። እኛ ኦሮሞ ጭንቅላታችን በጣም ብዙ ነው የሚያስበው። ዩ ጋዴም ሽት ታመጣለህ፣ ታሰፍራለህ። ኔክስት 4 ኪሎ የምትገባበትን ከ20 ዓመት በኋላ ታዘጋጃለህ። እዛ ጋራ የሆነ ነገር ቤንዚልና ክርቢት ጫር ታደርግና ተሰደዱ መጡ። ባህር ዳር ናቸው ያሉት። የሞተ ሞቷል ምናምን። ኦሮሞ አማራ ላይ ጆኖሳይድ አደረገ። ይሄንን ኦልሬዲ ፕላን አድርጋችሁት ነበር፣ ግን እግዚአብሔር አውጥቶናል። ለዚህ ሁላ ደግሞ ተጠያቂው ማነው? እርሶ ወርቁ አይተነውት። ምክንያቱም እዛ አካባቢ ላይ ብዙ ስራ የሰሩት እርሶ ነው። ስለዚህ ይሄንን ቲክ አድርጉት። ከባድ የሆነ ነገር ነው። ምክንያቱም ለምንስ መጡ? አንደኛ ትላልቅ ሰዎች ናቸው። በምን ሰዓት መጡ? በምን ሰዓት 1 ሚሊዮን ሞሉ? በምን ሰዓት ደግሞ ተፈናቀሉ? 1 ሚሊዮኖቹ ጥያቄ ነው። ጠይቃቸዋል። ለምንስ ተፈናቀሉ? ለምንድን ነው የማይኖሩት? ለምንድን ነው እዛ ጋር የማንነት ጥያቄ የተነሳው? ኢትዮጵያ ማንም ሰው የሚኖርባት ከሆነች መኖር አለባቸው። ለምንድነው ተነስተው ወደ ባህር ዳር እንዲመለሱ የተደረጉት? ለምንድነው አሁንስ የትግራይ ተፈናቃዮች ወደ ወልቃይት ይመለሱ እንደተባለው በሙሉ ለምንድነው የባህር ዳር ተፈናቃዮች ወደ ወለጋ የማይመለሱት? ሀገራቸው አይደል እንዴ? ለምንድነው የማይመለሱት? ለምን መጡ? ለምን ሄዱ? ለምንድነው ተመልሰው ሀገራቸው ከሆነ ለምንድነው የማይመለሱት? ነው ቦታቸው ላይ የማይኖሩት? ጋዴም ሽት ቡልሽት ዩ ቡልሽት። ፖለቲካችሁን እናውቃለን። አይ ኖ ዮር ፖለቲክስ። ህዝብን ለማባላት ሆን ብላችሁ ያሴራችሁት ነገር ነው። ከዛ በፈለጋችሁበት ሰዓት አሁንም እነዚህ ሰዎች በጊዜ መጠለያ ተሰርቶላቸው ጊዜያዊ ቤት ተሰርቶላቸው ባሉበት ቦታ ሰፍረው ስራቸውን እንዲሰሩ ልጆቻቸው ትምህርት ቤት እንዲሄዱ አሁንም እየተሰራ አይደለም። 1 ሚሊዮን ህዝብ እንዲሁ እናጣለን ማለት ነው። ባህር ዳር ላይ ተፈናቃይ ተብለው ወይ ትምህርት አይማሩ፣ በሽታ ይገባል ኑሯቸው። ከዛ ወርቁ አይተነው በፈለገበት ሰዓት 15 ሚሊዮን እያለ ይጠራል። የተፈናቀሉ የኢትዮጵያ ከወለጋ የተፈናቀሉ ፖለቲካ ይሰራብናል ማለት ነው። ጋዴ ምሽት ለምንድነው መጠለያ የማይሰራላቸው?
ጊዜ መጠለያ ቤት የሆነ ነገር ልክ እኛ 1 ሚሊዮን ብር ከ1 ሚሊዮን ህዝብ ተቀብለን ወዲያውኑ ነው አይደለ እንዴ ቦታ ቦታ የሰጠናቸው? 3 ዓመት ምናምን ፈጅቷል። ለምንድን ነው አማራዎች ለምንድን ነው ባህር ዳር ላይ ቦታ የማይዙት? በፈለጋችሁበት ሰት መዘዝ ሀገር ማስተዳደር የሚችል ከሆነ ለ1 ሚሊዮኖቹ መጠለያ ይስራላቸው። መጠለያ ማለት ይሄ በአንድ መጋዘን ውስጥ ማስተኛት ማለት አይደለም። መጠለያ ማለት ቤቶችን መስራት፣ እንቅስቃሴ ማድረግ፣ ባዶ ቦታ አድርጎ ባዶ ቦታ ፈልጎ ቤቶችን በጭቃም አስቸኳይ የሆኑ ቤቶችን ሰርቶ የሚተዳደሩበትን ነገር 100 ኪሎ ጤፍም ለጊዜው ምናምን ነገር መስራት። ይሄን አታደርግም እንዴ? ይሄን አድርግ። እኔን እየመጣ ከማሰደብ ለምንድን ነው የማታደርገው? ሀብታም አይደለ? ይዋርጅ ስድብ ምንም አያደርግም። ተባብራችሁ ሁላችሁ ቤተሰቦቻችሁ ወይንም ደግሞ ወደ አካባቢው መልሱት። ወደ አካባቢ ወደ ወለጋ ይመለሱ። ለምንድን ነው ያፈናቀላችኋቸው? ለምንድን ነው የወሰዳችኋቸው? ለምንድን በፈለጋችሁበት ሰዓት እንደ ሬድ ካርድ ጆከር ወጣ የምታረጓቸው? ከዛ ሌላ ቦታ ተራበ ሲባል እኛም ጋር ባለ ይላል ይነሳል ነው። ያ ፖለቲካ ነው የሚሰሩባችሁ ወገኖቼ። ያ ከአብይ ጋር ሲጣላ አብይን የጎዳው ይመስለዋል፣ ህዝቡ ላይ ፖለቲካ ይሰራል። ከደብረ ጽዮን ጋር ሲጣላ ደብረ ጽዮን የጎዳው ይመስላል፣ ህዝቡ ላይ ፖለቲካ ይሰራል። ስንት ነፍስ በመሀል ታልፋለች። ስለዚህ እኛ ኃጢአተኞችን በጣም ኃጢአተኞችን ንስሐ ነው መግባት ያለብን። ምክንያቱም እነዚህ አምባገነን የሆኑ አህያዎችን ሌቦችን እግዚአብሔር ይንቀልልን። በቃ መንቀል የሚችለው እነሱን በመውሰድ ብቻ ነው፣ በመግደልና እነሱን ወደ ሰማይ በመውሰድ ነው። እግዚአብሔር ነው አቅም ያለው። የእነሱን ህይወት ነጥቆ ይውሰድልን። በቃ እሱን የፈጠራችሁ እሱ ይውሰዳችሁ። እግዚአብሔር ነው የሚገለው፣ እግዚአብሔር ነው የሚያድነው። እግዚአብሔር ነው እንግዲህ እንዲገላችሁ እኛ የምንማጽነው። ውሰድልን። የኢትዮጵያን ህዝብ ላይ ያ የሚጫወቱ ሌቦች፣ ነጋዴዎች፣ ሌቦች ባለስልጣኖች፣ ሌቦች አምባገነኖች፣ ሌቦችን ውሰድልን፣ ግደልልን። አንተ መድኃኒዓለም ውሰድልን ወደ ላይ። $15 ሚሊዮን ብር 15 ሚሊዮን ብር ምንድን ነው የሚደረገው? $15,000 እኮ $150,000 ማለት ነው። $150,000 ምንድን ነው የምታደርግበት? እንከፍ እኔ ለመሳደብ እንዴ አማራን ተሳድባ ነበር እንዴ ብላ ነበር። አውጣው። የሌሎቹን ቪዲዮ ነቅለት አውጣላ። አውጣው። ያ ህዝብን ተከላከል፣ ራስን ተከላከል። እንዳትሞት ማለት ስድብ ቢሆንማ እዚቹ ነበረ እንደናንተ ይሄ እዚህ ቁጭ ብሎ ሲለፈልፍ እንደነበረው የምታስገቡኝ። ታፕታፕ ከዚህ ጋር ኮፒ ሊንክ አድርገህ ዝም ብለህ ሙጭ ቀናተኛ የልጅ ልጆች ሀገራቸው ሂደው ራብን በ3 ቀን ቀጥ አድርገው ያቆማሉ። አንተ ዘላለም ዓለምህን እዚህ እንድንትን ትኖራለህ። ኢዲዮት ታፕታፕ አድርገውን እዚህ እኔን አጨቅጭቀኝ ወደዛ እኮ